अगर तुम लोगों के पटाखे खत्म हो गए तो मैं धमाका शुरू करूं। ሰላም ጤና ይስጥልኝ ቤተሰቦች። እንግዲህ በጣም ብዙ የተለዋወጡ ነገሮች ስላሉ አንዳንድ ነገር እንነጋገር ብዬ ይሄን ፕሮግራም ይዤ መጥቻለሁ። ምክንያቱም አዲስ ነገርና ትኩስ ዜና ስለሆነ። በእርግጥ ዜናውን እንደተሰማ ኮሚኒቲ ላይ ፖስት አድርጌላችሁ ነበር። ዩቲዩብን በአግባቡ የምትጠቀሙ ሰዎች ኮሚኒቲ ፖስት ላይ ያደረኩትን አይታችሁት ይሆናል። የተለያዩ ሰዎችም ኮሜንት አድርጋችኋል፣ ላይክ አድርጋችሁታል። ዋናው ነገር ታሪኩ የሚጀምረው እንግዲህ የዛሬ አንድ ዓመት ተኩል አካባቢ አንድ ፊልም እንደሚሰራ ቀደም ብሎ ተነግሮ ነበርና የሚለቀቅበትን ቀን ሎክ አድርገናል ወይም ወሰነናል አሉና 2026 ማርች ላይ እንለቀዋለን ፊልማችንን አሉ። እሱም ደግሞ ቶክሲክ የተሰኘው የያሽ ቀጣይ ፊልም ነበረ። ከዛም ይሄ ፊልም እንግዲህ በዚህ ቀን ይወጣል ተብሎ እየተጠበቀ በነበረ ሰዓት ላይ 2025 ላይ የዛሬ 7 ወር አካባቢ ደግሞ አንድ ፊልም ቲዘሩ ለእይታ በቃና ያም ዱረንደር የተሰኘው ፊልም ነው። ሶሻል ሚዲያውን እንዳለ አገለባበጠው ማለት ይቻላል። ተመልካቹ በጣም የሚጠብቀው ፊልም ሆነ። በመቀጠል ደግሞ የፊልሙ ትሬለር ለእይታ በቃ፣ በጣም ተወዳጅነትን አገኘ። ፊልሙ ለሲኒማ እይታ ሲበቃም የተለያዩ አስተያየቶች ቢሰጡበትም የተለያዩ አገራት ላይ እንዳይታይ ቢከለከልም ፕሮፓጋንዳ አለው ተብሎ ፊልሙ ቢነቀፍም ግን ተመልካች በጣም ስለወደደው በህንድ ውስጥ ብቻ እጅግ በጣም አስገራሚና ምርጥ ገንዘብ መስራት ችሎ በጣም ስኬታማ የሆነ የ2025 ፊልም መሆን ችሏል። ወይም ኦል ታይም ብላክባስተር መሆኑን ያረጋገጠ ፊልም ሊሆን ችሏል። ከ1350 ከሮር በላይ መሰብሰብ የቻለ ሲሆን በዶላር እንግዲህ ወደ 150 ሚሊዮን ዶላር አካባቢ መሰብሰብ ችሏል። ላይፍ ታይሙን ጨርሶ በወረደ ሰዓት ላይ እናም ያ ፊልም ሲጨርስ መጨረሻው ላይ ክፍል 2 እንዳለው አሳውቆ ነበረ። በዛው ምን አሉ ፊልሙ ላይ ማለት ነው ማርች 19 ለኢድ ማለት ነው በዓለም አቀፍ ደረጃ ሁለተኛውን ክፍል ለሲኒማ እይታ እናበቀዋለን አሉ። በዛ የተነሳ ቀደም ብለው በዚህ ቀን ላይ ወይም ማርች ላይ ፊልማችንን እንለቃለን ብለው አናውንስ ያደረጉ ሰዎች ቀኑንም ሎክ አድርገው ነበር። ቀደም ብለው በ19 እንለቀዋለን ብለው ነበር ማርች 19 2026 ላይ። ከዛ በኋላ ሁለቱ ፊልሞች በቃ ትልቅ ክላሽ ያደርጋሉ። አንደኛው ከከነር ሲኒማ የሚወጣ ሱፐርስታር ያሽ የሰራበት ቶክሲክ የተሰኘው ፊልም በጊቱ ሞንዳስ ዳይሬክት የተደረገው በጣም ትልልቅ አክሽኖች ያለበት እጅግ በጣም አስደናቂ የሆነ ቆንጆ ፊልም እንደሚሆን ሲነገረን ነበር። በመጨረሻ ቲዘሯ ወጣች፣ የተለያዩ ግርግሮችን ፈጠረ። መጨረሻ ላይ ደግሞ ኦፊሻል ቲዘር ነው ብሎ ደግሞ ትክክለኛውን ቲዘር ለቀቁልን። ያም ደግሞ በጣም ተመልካቹን በጣም ትልቅ መነጋገሪያ ፈጠረ። በተመልካቹ መሃልም ትልቅ ጉጉት ፈጠረና ፊልሙ እንዲጠበቅ አደረገ። ይህ ነገር በጣም እየሞቀ በሄደ ሰዓት ላይ በጣም ብዙ ሰዎች በእርግጥ እርግጠኛ ሆነው ቶክሲክ የተሰኘው ፊልም ይራዘማል ሲሉ ነበረ። ዱረንደር ይራዘማል ሲሉ የዱረንደር ፊልም ሜከሮች እርግጠኛ አድርገው ነበረ። ቶክሲክም ይራዘማል ሲሉ ደግሞ የቶክሲክ ፊልም ሜከሮች እያንዳንዱ ፖስተራቸው ላይ ወደ 80 ፖስተር ሲለቁ እያንዳንዱ ፖስተር ላይ ከዚህ በፊት አውርተናል ማርች 19 2026 ፊልሙ በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል እንጂ ቀን አንቀይርም ብለው እርግጠኛ ሆነው ሲናገሩ ነበረ። ዱረንደር የተሰኘው ፊልም ደግሞ ማርች ወር ላይ ለእይታ ይበቃል ከተባለ ጀምሮ በእርግጥ የመጀመሪያ ክፍሉም ለእይታ ሲበቃ ብዙ ፊልሞች ክላሽ ላለማድረግ ሲሸሹትና ቀናቸውን ሲያራዝሙ ነበረ። ክፍለቱ ደግሞ ከተነገረ በኋላ ቀናቸውን የተናገሩ በጣም ብዙ ፊልሞች ከፊት ወደፊት ወደ ኋላ እየሸሹና እየተተረማመሰ ነበር። አተረማመሰው ለማለት የሚያስደፍር ያህል ነው። ግን ያሽ ቶክሲክ ፊልም በትክክል ክላሽ ያደርጋል፣ ይጋጫዋል፣ አቅሙ አለው ተብሎ ሲመሰከር ነበረ። እናም ወደፊት እየሄደ ሁለቱም ፊልሞች ትሬለራቸው እየጠበቀ ያለ ኢቭን ማርች 8 ትሬለሩ ለእይታ ይበቃል፣ ማርች 19 ደግሞ ፊልሙ ለእይታ ይበቃል ተብሎ የቶክሲክም ፊልም ሜከሮች አናውንስ አድርገው እየተጠበቀ በነበረበት ሰዓት ላይ ኢቭን ይህን ውሳኔ ትሬለራቸው እንደሚለቀቅ ከተናገሩ ሳምንት እንኳን አልቆየም። በመቀጠል በትላንትናው ዕለት አንድ አናውንስመንት ፖስት ለቀቁ ማለት ነው። ያ ፖስትም የሚያሳየው ምንድነው? ይህ ቶክሲክ የተሰኘው ፊልም እንግዲህ በዓለም አቀፍ ደረጃ ለብዙ ተመልካቾችን አንድ ላይ ለማገናኘት በከነድና በእንግሊዝኛ ቋንቋ የተቀረጸ ሲሆን እንዲሁም ደግሞ በሂንዲ፣ በታሚል፣ በቴልጉ ደግሞ ደብ ተደርጎ የቀረበ ፊልም ነው። ይህንን ፊልም በዓለም አቀፍ ደረጃ በትልቅ ስኬል ወይም በትልቅ ሌቨል ለመልቀቅ ፕሮግራም አድርገን ነበረ። ግን በአሁኑ ሰዓት ላይ የዓለማችን የሰላም ሁኔታ ትልቅ ግርግርና ረብሻ ላይ ስላለ እንዲሁም ደግሞ ኢራን፣ እስራኤልና አሜሪካ እያደረጉት ባለው ጦርነት የተነሳ ፊልማችን ላይ ትልቅ ለውጥ ይፈጥራል፣ ጫና ይፈጥራልና የተለያዩ ሀገራት ላይ ፊልማችንን መልቀቅ ስለማንችል ይህ ደግሞ ለስራችን አዋጭ ስላልሆነ አሁን ላይ ፊልማችንን አንለቅም ብለው ወደ ጁን ወር እንዳራዘሙት አናውንስ አደረጉ። ይህ እንግዲህ አስደንጋጭ ዜና ነበር በጣም ለብዙ ተመልካች። ምክንያቱም ከኔ ጭምር ሁላችንም ቶክሲክ የተሰኘውን ፊልም በጣም በጉጉት እየጠበቅነው ነበረ። እያንዳንዱ የተለቀቁ ፖስተሮችም ሆነ የፊልሙ ቲዘሮች በጣም አጓጉተውን ነበረ። ትሬለሩን ደግሞ ያለ ትዕግስት እየጠበቅን ነበረ። ፊልሙን እጅግ በጣም እየጠበቅን ነበረ። ግን እንደዛም ሆኖ 15 ቀን ሲቀረው ፊልም ሜከሮቹ ፈርግጠዋል እና አሁን ሶሻል ሚዲያው ላይ እንዳለ መነጋገሪያ የሆነው እንግዲህ ከመጀመሪያም ቶክሲክ የተሰኘው ፊልም ይራዘማል፣ ይሸሻል ተብሎ እርግጠኛ ሆነን ስንናገር ነበረ። አሁን ላይ አረጋግጠውልናል ብለው ብዙዎቹ እርግጠኛ ሆነው እየተናገሩ ነው ያሉት። በተለይ ደግሞ የቦሊውድ ደጋፊዎች ዱረንደር ፊልምን ፈርቶና ሸሽቶ እንደሄደ ወይም እንደተራዘመ እየተናገሩ ነው ያሉት። በእርግጥ በአንድ በኩል እንደ ቢዝነስ ስናየው
ቶክሲክ የተሰኘው ፊልም ወደ 600 ከሮር ያህል በጣም ትልቅ ገንዘብ ወጥቶበት የተሰራ ፊልም ነው። በጣም የተለፋበት ፊልም ነው ለረጅም ዓመት ማለት ነው። ዱረንደር ደግሞ ገና የመጀመሪያው ክፍል በሚሰራ ሰዓት ላይ ሁለተኛው ክፍልም አብሮ ቀርጻ የተደረገለት በ140 ከሮር አካባቢ የተሰራ ፊልም ነውና በአጠቃላይ የሁለቱም ፊልም በጀት የሁለቱም ክፍል የዱረንደር ማለት ነው 280 ከሮር ነበር። ለሁለት ስፕሊት ስናደርገው ወይም ስናካፍለው 140 ከሮር አካባቢ ለአንዱ ክፍል ይመጣል ማለት ነው። እንደዛም ሆነ የመጀመሪያው ክፍል ብቻ የሁለቱንም በጀት ሪከቨር አድርጎ ነበር። ግን ቢሆንም ይሄም በጀቱ 140 ከሮር ነው ተብሎ ተይዟል። ከዛ አኳያ ሲታይና ፊልሙ ያለበት ሃይፕ ሲታይ ገና የመጀመሪያ ቀን ላይ በዓለም አቀፍ ደረጃ አይደለም በአገር አቀፍ ደረጃ ፊልሙ 140 ከሮር መሰብሰብ ይችላል ተብሎ በእርግጠኝነት እየተነገረለት ያለ ፊልም ነበረ። የቶክሲክ ግን በጀቱ ከፍ ማለቱ ፊልሙ በመጀመሪያ ቀን ላይ ሌላው ቀርቶ እንኳን በሂንዲ ቨርዥኑ በጣም ከፍተኛ ገንዘብ እንዳይሰራ ብዙ ስክሪን እንዳያገኝ ዱረንደር በጣም ትልቅ ቻሌንጅ ይፈጥርበታል ሲባል ነበር። እንደዛም ሆኖ ቀኑን እኛ ቀድመን ስለወሰንን የዱረንደር ፊልም ሜከሮች ሳያስፈቅዱን ቀኑን በመወሰናቸው የነሱ ጥፋት ነው፣ ከፈለጉ እነሱ ያራዝሙ እንጂ እኛ እናራዝምን ብለው በኮንፊደንስ ስታክ አድርገው ነበረ የቶክሲክ ፊልም ሜከሮች ማለት ነው። በተለይ ደግሞ ያሽ ራሱ የፊልሙ ፕሮዲውሰር ስለሆነ በተደጋጋሚ ሲናገር ነበር ይህን ቃል። አሁን ላይ እንደ ቢዝነስ ስናየው ፈርቶም ከሆነ በጣም የሚያወጣውን ስራ ነው የወሰነው። እውነትም በምክንያትም ደግሞ ከሆነ ፊልሞቹ የተለያየ ሀገር ላይ ሊታይ አይችልም፣ ገቢያችን ላይ ትልቅ ጫና ይፈጥርብናል ብለው አስበው ከሆነ እንደ ቢዝነስ በጣም ትክክለኛ ነው። ለምን ሁልጊዜ እንደምለው ነው ማንኛውም ሰው የሚያከሰረው ቦታ ላይ አይሳተፍምና እነዚህ ደግሞ ፊልም ሜከሮች ማለት ፕሮዲውሰሮቹ ነጋዴ ናቸው። ገንዘብ አውጥተው ገንዘብ ስለሚሰሩ ለምን ብለው ክላሽ ያድርጉ? ለምን ብለው ግብ ውስጥ ይግቡ? ለምን ብለው እንደዚህ ጦርነት የበዛበት ቦታ ላይ ፊልማቸው የማይታይ ከሆነ ለምን ብለው ይልቀቁት? ማለት በቃ ፊልሙ አንድ ጊዜ ከወጣ በቃ በፓይረሲ ይባዛል፣ የፊልሙ ታሪክ ይታወቃል። ከዛ በኋላ ማንም በሲኒማ የሚያዩ ሰው አይኖርም። ለምን ሁሉም በየቤቱ በተለያየ ምክንያት በጦርነትም ሆነ በተለያየ ምክንያት ሁሉም በየቤቱ የሚያዩ ከሆነ ከሰሩ አላዋጣቸውም ማለት ነው። እንደ ቢዝነስ ስናየው በጣም አዋጪና ትክክለኛ ስትራቴጂ ነው። ግን አሁን ላይ ሶሻል ሚዲያውን እንዳለ እያነጋገረ ያለው ዱረንደር የተሰኘው ፊልምን ማንም አይጋጨውም ተራራ ነው እየተባለ ነበር። በእርግጥ እኔም ብዙ ጊዜ ስናገር የነበረው ዱረንደር ከሚያክል ተራራ ጋር ለመጋጨት ቶክሲክ የሚባለው ፊልም ደፍሯል ብዬ ስል ነበረ። በእርግጥም ተራራነቱን እንግዲህ አሳምኗል እያሉ ብዙዎች የተከራከሩ ነው ያሉት። እንደኔ እንደ ቢዝነስ ትክክለኛ ውሳኔ ነው። ምክንያቱም ከመጀመሪያም ሲባል የነበረው ቢያራዝሙት ይሻላል እየተባለ ነበር። ግን እርግጠኛ ሆኖ ይሄ ሁሉ ፖስተር ከለቀቁ በኋላ በመጨረሻ ላይ ሸሽተናል ወይም ደግሞ ቀኑን አራዝመናል ማለታቸው ከዱረንደር ጋር ይያያዛል ብለው በግድ እያገናኙት ያሉት። እናንተ ምን ትላላችሁ? በሽሽት ወይስ ለቢዝነስ እንዳያዋጣቸው ወይም ደግሞ እንዲያዋጣቸው ኪሳራውን ፈርተው ወደ ኋላ ይሸሹት? እስቲ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በእርግጥ ይሄ በአሁን ሰዓት ላይ ሶሻል ሚዲያው ላይ እንዳለ መነጋገሪያ የሆነው እንደሚታወቀው የሳውዝ ፊልም አድናቂዎችና የቦሊውድ ፊልም አድናቂዎች ግባቸው ለረጅም ጊዜ የቆየ ወይም ደግሞ የሚታወቅ ነው። አሁን ላይም ይሄንን እንግዲህ ትልቅ ኢሹ አድርገውት የተቀባበሉት ነው። ፊልም ሜከሮቹ ቅልብጭ አድርገው በትክክለኛ በፖስታቸው የተናገሩት በዓለማችን ላይ የተፈጠረው ጦርነት እንግዲህ ፊልሙን የተለያየ ሀገራት ላይ ማሳየት ስለማይችሉ በፊልሙ ገቢ ላይ ትልቅ ጫና ይደርስብናልና ትልቅ በጀት ስላወጣን በጣም የተለፋበትና የተጣጣርንበት ስራ ስለሆነ አያዋጣንም ብለው ነው ያሉት። በዚህ ጉዳይ ላይ ደግሞ ቀደም ብሎ የዱረንደር ፊልም ዳይሬክተር የሆነው አዲቲ ደር ማለት ነው። በነገራችን ላይ አዲቲ ደር ሁለተኛ ፊልሙ ነው። ረንቪር ሲንግ በጣም እየተወቀሰና እየተሰደበ ባለበት ሰዓት ላይ ዳይሬክተሩም ደግሞ ገና ሁለተኛ ፊልሙን ይዞ መጥቶ ይህን ያልመቀወጡ በጣም አነጋጋሪ ነበረ እና አሁን አዲቲ ደር እንዳለው ከሆነ ዱረንደር የተሰኘው ፊልም እንዳይታይ የከለከሉት ብዙ ገልፍ ካንትሪዎች ወይም ደግሞ አረብ ሀገራት እንዳለ በአሁኑ ሰዓት ላይ ጥቃት የደረሰባቸው ወይም ደግሞ ብጥብጥ ላይ ጦርነት ላይ ነው ያሉት። ስለዚህ ከኛ ፊልም ጋር ይሄ ነገር ብዙም ግንኙነት የለውም ብሎ በጣም አስምሮ ነው የተናገረው። ማለት ዱረንደርን መግፋታቸውና በመጨረሻ ደግሞ እነሱ እየሆኑ ያሉበትን ነገር ሲናገር ጠበቅ አድርጎ ነው ቃሉን የተናገረውና ይሄ እንግዲህ የጊዜ ጉዳይ ነው። ምንም ማድረግ አይቻልም። ሁሉም ነገር ጊዜ ይፈታዋል ይባላል። እንግዲህ እስቲ እድሜና ጤናውን ይስጠን ደርሰን እናየዋለን የሚባለው ለዚህ ነው። አልሐምዱሊላህ እድሜና ጤናውን ሰጠንና አየ ነው። በመጨረሻ እንግዲህ አሁን ላይ ዱረንደር እንግዲህ ሶሎ ሪሊዝ ሊደረግ ነው ብቻውን ያለምንም ተቀናቃኝ እንግዲህ በደንብ እየለበለበ እዛውም በአሁኑ በተለያየ ቋንቋ በፓን ኢንዲያን የሚለቀቀው በ5ቱም ቋንቋዎች። ስለዚህ ፊልሙ በደንብ አዋጪ የሆነ ምርጥ ቢዝነስ ይሰራል ተብሎ የሚጠበቅበት ሰዓት ላይ ነው። እንዲያውም ገና ካሁኑ ትሬድ አናሊስቶች ወይም የገበያ ጥናት ባለሙያዎች የመጀመሪያ ቀን ላይ ዱረንደር የተሰኘው ፊልም ምን ያህል ሊሰራ ይችላል ብቻውን የሚለቀቅ ከሆነ እያሉ የተለያየ የገንዘብ መጠኖችን ፕሪዲክት ያደርጉ ነው ያሉት። እናንተ ምን ትላላችሁ? በጣም ስኬታማ ይሆናል፣ በጣም ተፋማ ይሆናል ትላላችሁ? ዱረንደር ብቻውን በመለቀቁ ቶክሲክስ በምን ምክንያት ሸሸ ትላላችሁ? በቀጣይስ ጁን ላይ ደግሞ ሲለቀቅ ምን ያጋጠመው ይሆን? እሱን ደግሞ ያው እድሜና ጤናውን ይስጠን አብረን እናየዋለን። የዛኔም ቀይረናል ካላሉ ማለት ነው። ብቻ በአሁኑ ሰዓት ላይ እየተወራ ያሉ ነገር ምንድነው ካላችሁ የተራዘመበት ምክንያትና በአጠቃላይ ስናየው ይሄንን ይመስላል። ብቻ ግን ፊልሙን ለማየት ጓጉተን ነበረ። በመጨረሻ ላይ አሳዛኝ ዜና ነው የሚሆነው። ፊልሙን በጉጉት ለምንጠብቅ ሰዎች አስደንጋጭና አሳዛኝ ዜና ነው። ግን እንደ ቢዝነስ ስናየው ቶክሲክን ብቻውን መለቀቁ ያዋጣዋል፣ ዱረንደርን ብቻውን መለቀቁ ያዋጣዋል። ሁለቱም ፊልሞች ስኬታማ ለመሆን እንግዲህ በጣም ምርጥና አስገራሚ መንገድን ተጠቅመዋል ወይም ደግሞ ምርጥ ውሳኔ ወስነዋል
ይገባዋል እላለሁ። እኔ እንደ ቢዝነስ ሳየው በጣም ትክክለኛና ምርጥ ውሳኔ ነው። ለዛሬ የነበረኝ ፕሮግራም እንግዲህ ይህንን ይመስላል። በአጠቃላይ ምንድን ነው የሚባለው የሚለውን ልመልስላችሁ ብዬ ነው የመጣሁት። ቪዲዮ ከተመቻችሁ ላይ ጋርኩ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁም ሼር አድርጉ። ለቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከህንድ ሲኒማ ጋር የተያያዙ በጣም ብዙ ጨዋታዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። मैं हमेशा जंग टालने की कोशिश करता हूं, लेकिन जंग हुई तो जीतूंगा तो मैं ही। तोबा तोबा तोबा, थारा मूड खराब। ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।